ሰው እግዚአብሔር አባቱ እንደሆነ አለማወቁ ነው የሚያስጨንቃል። ያማረርከው አምላክ ነገሩን እንዴት ለበጎ እንዳደረገው በኋላ ሲያሳይ ለማመስገን እንኳን ሸም ይዛል። እና አንዳንድ ሰው እግዚአብሔር አለ ስትለው አዎ አለ ይላል፣ ግን ይጨነቃል። በሲኦል ያሉ ነፍሳት ማለት የሚመኙት ብቸኛው ነገር አሁን አንተ ዘና ብለህ ማኪያቶ የምጠጣበትን ሰዓት አንተ ነፍሱን እኮ አሳልፎ ሰጥተዋል። እንዴት በምግብና በመጠጥ ነው ጠረጥረዋል? እግዚአብሔር እርቃኑን ተሰቅሎልህ አንተ በጨርቅ ስትጠረጥረው ማለት ነው። ስለምትበሉት ስለምትጠጡት አትጨነቁ ይላል። የሰማያዊ ወፎችን ተመልከቱ ይላል። እኔ ሰው ራሱን ከሰማያዊ ወፍ ጋር ራሱ እንዴት እንደሚያወዳድር እንግዲህ እሱ ነው። ሁለት የሰይጣን ፈተና ነው ጭንቀት ገፍቶ ተስፋ መቁረጥ ነው የሚያደርሰው። እና አንተ የእግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራልሃል። ከትልቁ ፖይንት ሁለት መስፈርት አለው ነገሮች ሁሉ ለበጎ እንዲሆንልህ። በነገራችን ላይ ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ሰው እግዚአብሔር አባቱ እንደሆነ አለማወቁ ነው የሚያስጨንቀው። ጭንቀት ማለት ማሰብ ካለብህ ነገር በላይ ማሰብ ነው። ማሰብ ካለብህ መጠን በላይ ማሰብ፣ ስለ አንድ ጉዳይ ኦቨርቲንክ ማድረግ ነው። ቲንክ አለ ኦቨርቲንክ ስታርግ ጭንቀት ሆነ እና ከአንተ አቅም በላይ የሆነ እግዚአብሔር ከአንተ በላይ የሆነ እግዚአብሔር እንዳለ አባት እንዳለህ መርሳት ነው የሚያስጨንቀው። በዚህ እና አንዳንድ ሰው እግዚአብሔር አለ ስትለው አዎ አለ ይላል፣ ግን ይጨነቃል። መጨነቅህ የሚያስብ እኔ በጣም የሚደንቀኝ አንድ ቃል አለ። ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። የማይችለው ነገር አለ ብለህ እንደማመን ኑፋቄ ነው። አቅም አለማወቅ። ልክ ስትጨነቅ ወይ ይሄን ነገር እግዚአብሔር አይችልም እያልክ ነው። በነገራችን ላይ ምንድን ነው ማድረገው ስትል በእጄ ብዙ ነገር መስራት እችል ነበር ግን አልቻልኩም ብለህ አይደለ ማለት አንድን ነገር ማድረግ ስላልቻልክ ነው ምንድን ነው ማድረገው ይሄን ነገር ምናምን ብለህ ነው የምትጨነቀው። እግዚአብሔርን የት ነው ያደረከው ማለት ነው? የቱ ጋር አድርገው ነው እግዚአብሔርን አንተ እየተጨነቅ ያለው? እና ጭንቀት ማለት በቃ እግዚአብሔርን ከህይወት ማስወጣት የለም ብሎ እንደመካድ ነው መጨነቅ ማለት። አሁን አንተ ለምሳሌ ልጆች ቢኖርህ ወይ እናት አባትህ በጣም ለትንሽ ገንዘብ ቁጭ ብለው ሲጨነቁ ብታይ አትበሳጭ? ማለት ከብዙ ጊዜ በኋላ ምን ሆነሽ ነው ምናምን ስትላት አይ 2000 ብር አጥቼ 2000 ብር አጥቼ ማለት እኔ የት ሄጄ ነው እንዴት ነው ጭንቅላትሽ ላይ ያልመጣሁት አይደል? እሷም ልደነግጥ ትችላለች። እንዴት አላሰብኩም ብላ ማለት በዚህ ልክ መገመት ነው እግዚአብሔር ማለት። አንተን ለ200 ብር ሲገምት እናት አባት ምናምን ሊሆን ይችላል ስራ ኖሮ ምናምን ማድረግ ስለምትችለው የሆነ ነገር በዛ ልክ ነው ምሳሌው በዚህ ልክ ነው እና በቃ ልጆች አባት የሚጨነቁት ልጅ የሚጨነቀው ነገር አሁን ልጅ እያለን አልተጨነቅንም። አብዛኞቻችን ስለብሳችን ተጨንቀን አናውቅም። ቤት ስገባ ምን ልበላ ነው አላለም። ለምን ማለት ኮምፕሊትሊ ረስተነዋል። አሁን የሚያስጨንቀን ነገር ለምን አባት አለ አየው። ከልጅነት እንትን ስንወጣ ግን የእግዚአብሔር ልጅ መሆናችን አለማመናችን ነው የሚያስጨንቅ። የጭንቀት ዋናው ምክንያት ይሄ አንድ እሱ ነው። ሁለት የሰይጣን ፈተና ነው ጭንቀት ገፍቶ ተስፋ መቁረጥ ነው የሚያደርሰው። በቃ ሰይጣን ደግሞ የሰው ልጅ ተስፋ እንዲቆርጥ የማያደርገው ጥረት የለም። በቃ የመጨረሻው ፒክ በቃ የሰው ልጅ ተስፋ መቁረጥ ነው። ትልቁ ኃጢአት እግዚአብሔር ይቅር ማለት የማይችለው ኃጢአት ተስፋ መቁረጥ ነው። ተስፋ ስትቆርጥ ያው ራስን ማጥፋት ማለት ነው የመጨረሻው ነገር። ሰው ማወቅ ያለበት ነገር ለበጎ ነው የሚለው ቃል በዚህ መጽሐፍ ቅዱስ ቃል ግን በጣም ብዙ ሰው ከዛ በፊት ያለውን ቃል አያውቅም። እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሁለት መስፈርት አለው ነገሮች ሁሉ ለበጎ እንዲሆንልህ። በነገራችን ላይ አንደኛ እግዚአብሔርን መውደድ አለብህ። ሁለት እንደ ሀሳቡ ልትጠራ ይገባል ማለት ትእዛዛቱን ማክበር አለብህ። ልጅ የሆነ መገኘት አለብህ። ሁሉም ነገር ለበጎ ላይሆን ይችላል። በነገራችን ላይ ቸር ሆኖ ነው እንጂ ላይሆን ይችላል። ግን እግዚአብሔርን መውደድ ግዴታ ነው እና እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ለእነዚህ ሰዎች ሁሉም ነገር ለበጎ እና ማሰብ ያለብህ ላጠረጥረው ትችላለህ። አንተ ኢማጂን ማድረግ ከምትችለው በላይ የእግዚአብሔር አሰራር እና ሁልጊዜም ማሰብ ያለብህ አንተ እግዚአብሔር ፊት ልጅ ነህ፣ እግዚአብሔር አባት ነው። የልጅና የአባት እውቀት ቅድም እንዳልኩ በቃ ለልጅህ ቢላ እሳት እንደማትሰጠው አንተ የምትመኘው ነገር ምን እንደሆነ የሚያውቀው እግዚአብሔር ነው። አንተ ማማሩን ብቻ የምታየው ሕፃን ልጅ እሳት ቦግ ማለቱን ለመንካት እንደሚያምር አንተ ቢላውን በእጅ ስትይዘው እሱም እንዳንተ ለማድረግ መፈለጉን ነው እንጂ መጉዳት ስለት ይሁን እሳት ይሁን ያቃጥለው የሚያውቀው ነገር የለም። በዛ ልክ እግዚአብሔርን ማመን ያለብህ የእውነት ምንም የማያውቅ ሕፃን ሆነ ነው እግዚአብሔር ፊት መቅረብ ያለብህ እና ከጸሎቶች ሁሉ በላይ ጸሎት እግዚአብሔር አንተ ታውቃለህ፣ አንተ በመንገድህ ምራኝ፣ ፈቃድህ ይሁን ማለት ነው ይላሉ አባቶች። አንተ መንገድ ነው ብለህ በምታስበው ነገር ሁሉ ምራኝ፣ የምፈልገውን ሳይሆን የሚያስፈልገኝ ስጠኝ እንደማለት ትልቅ ጸሎት የለም ማለት ህይወትን ሁሉ አሳልፈህ ለእግዚአብሔር መስጠት
እና አንተ የእግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራልሃል። ከትልቁ ፖይንት እና ለማገልገል ነው የተፈጠርከው። አንተ ለእግዚአብሔር ልታደርገው የምትችለውን ነገር ብቻ ማሰብ ያለብህ። ስለምትበሉት ስለምትጠጡት አትጨነቁ ይላል። የሰማያዊ ወፎችን ተመልከቱ ይላል። እኔ ሰው ራሱን ከሰማያዊ ወፍ ጋር ራሱ እንዴት እንደሚያወዳድር እንግዲህ አስብ። እና እነሱ እንኳን ተመልከቱ፣ አይዘሩም አያጭዱም፣ ግን ይበላሉ ይጠጣሉ። የአበቦችን ተመልከቱ። ልክ ሰለሞን እንኳን እንደነዚህ አልተዋበም። ንጉሥ ሰለሞን እንኳን እንደ አበቦች አልተዋበም። ያ ሁሉ ብር ኖሩት። ግን ለእኔ ሰው እንግዲህ ታዲያ አባታችሁ ይህንን ታይቶ የሚደርቀውን ሳር አበባ እንደዚህ ካማረ አንተን ደግሞ እንዴት አያለብስህ? በነፍሳቸው በምድር የሚቀሩ እንስሳትን ማለት በቃ ነፍሳቸው ምንም እንስሳት እኮ መንግስተ ሰማያትም አይገቡ ምንም አይሉም። በዚሁ የሚቀሩት በቃ ሲሞቱ ነፍሳቸው ወደ መሬት ናት። ለእነዚህ እንስሳት እግዚአብሔር በዚህ ልክ ከሄደላቸው ለአንተ ለሰው ልጅ ክብሩን ሁሉ ለአንተ ብሎ አዘጋጀል። ቅድም የሰው ልጅን ክብር አይተናል። ራሱን አሳልፎ የሰጠ እግዚአብሔር ብዬው ነበር ሌላ ጊዜ ምን አንተ ነፍሱን እኮ አሳልፎ ሰጥተዋል። እንዴት በምግብና በመጠጥ ነው ጠረጠዋል? እግዚአብሔር እርቃኑን ተሰቅሎልህ አንተ በጨርቅ ስትጠረጥረው ማለት ምንድን ነው የምለብሰው ምናምን ስትል ይህ ሁሉ ለአንተ ሆኖ በዚህ ልክ መጠጠር እና ልጅ ርቦት አባቱን ዳቦ ቢጠይቀው ድንጋይ ይሰጠዋልን ይላል። ምድራዊ አባት እንደዚህ ካላረገ ሰማያዊ አባታችሁ እንዴት አያዝንላችሁ ይላል። እና በዚህ ልክ ማሰብ ያስፈልጋል። እግዚአብሔር የምትበላውን የምትጠጣውን የምትለብሰውን ሊሰጥህ የታመነ ነው። በቃ ቃል ገብቷል። ቃሉን ደግሞ አይፈርስም። የከፈተውን ጉሮሮ ሳይዘጋ አይደለም ክርስቶስ። በየትኛውም ሁኔታ ምንም አይነት ሁኔታ ውስጡን ሳትበላታቸው በቃ የወደቁትን ሰዎች ቁጭ ብለህ ኤክስፔሪንሳቸውን ብታይ እግዚአብሔር ቸርነት የሚመለከቱት እነሱ ናቸው ከኛ በላይ። ማለት በምን አይነት ሁኔታ ተስፋ ቆርጠህ ቁጭ ብለህ አንዳንዴ የማታውቀው ሰው ነገር አድርጎልህ ማለት ምን አይነት አጋጣሚ እና የራሱን የእግዚአብሔርን እጅ የምታየውና አንዳንድ ጊዜ እኛ ተአምር ካልሆነ በስተቀር የእግዚአብሔር ቸርነት በቃ እንትን አለና ቁጭ ብለህ ስታስብ መተንፈስህ፣ መራመድህ፣ ምናምን ማውራት፣ ቁጭ ብለህ ከዛ መብላት ይሄንን በቃ መበላውን ያላሳጣኝ እግዚአብሔር ያመሰግናለሁ ማለት ያስፈልጋል። ከነዚህ ሁሉ ነገር በላይ እግዚአብሔር እንደሆነ ታዲያ እነዚህን ከባባድ ነገሮች እግዚአብሔር ካሳለፈ ትናንሽ ችግሮችን ደግሞ እንዴት ያሳልፍ? አዎ አትጨነቁ ማለት እኮ በጣም ከባድ እኮ ማለት አትጨነቅ ማለት አይቻልም። ግን ጭንቀትን ቢያንስ አሳልፈህ ለእግዚአብሔር መስጠት አለብህ። ተጨንቀህ ተስፋ አትቁረጥ። ተጨንቀህ እግዚአብሔርን አታማር። አባታችን ላይ አቤት ወደ ፈተና አታግባን ይላል አይደል መጨረሻ ላይ እና አባቶች ሲተረጉሙት ወደ ፈተና አታግባን ማለት ፈተና አይኑር ብሎ መጸለይ ማለት አይደለም። ማለት ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ማለት ዲፈረንስ አላቸው። እና ልክ 3 ደቂቃ አሁን ቅዱስ ገብርኤል ያዳናቸውን 3 ወጣቶች ስታይ እሳት ውስጥ ገብተዋል አልገቡ? ገብተዋል፣ ግን አልነካቸውም እሳቱ። አሁን እሳት ውስጥ ልትሆን ትችላለህ። አሁን ፈተና ውስጥ መከራ ውስጥ ልትሆን ትችላለህ። መቃጠል ማለት መፈተን ማለት ግን እግዚአብሔርን ማማረር ማለት ነው። በጣም የሚያሳዝነው ታውቃለህ፣ ያማረርከው አምላክ ነገሩን እንዴት ለበጎ እንዳደረገው በኋላ ሲያሳይ ለማመስገን እንኳን ሸም ይዛል። እንደዛ ማራው ያደረገልህ ለበጎ እንደሆነ አንድ ቀን ይገባል። ያኔ ጌታዊ ተመስገን ለማለት እንኳን አፍ አይኖርም። እንደው ላለመሸማቀቅ ስትል እንኳን አታማሩ። እግዚአብሔር ነገሩን ሁሉ ለበጎ እንዲያደርግ ማመን አለብህ። አባትህ እንደሆነ ማመን አለብህ። እና አንተ እግዚአብሔር ለአንተ ያለን ፍቅር የምታየው በጣም በእርግጠኝነት ተሰጥቶልህ ነው። በቃ ሰወል ላይ ይሆተ ብሏል በጣም ብዙ ሰዎች እና አባቶች የሚሰሙ ካሉ እናቶች ለልጅሽ እንዴት ነው የምትሆኚው? እንዴት ነው የምትንሰፈሰፈው? ማለት ልጅህ ከአንተ ተደብቆ ምንም ነገር እንዲያሳስበው አትፈልግም። እኛ እኮ ቤተሰቦቻችን ስላልተረዱ ነው ተበልተሃል፣ ትጠጣለህ፣ ትማራለህ ምን ያስጨንቃል ነው የምንባለው። ብዙ ነገር ጓዳችን ሰብስበን ግን ያንን ቢያውቁ ቤተሰቦቻችን በጣም በእርግጠኝነት ሰፖርት ያደርጉን ነበር፣ ሜንታሊም ሰፖርት ያደርጉን ነበር። እኛ ከቤተሰቦቻችን ደብቀን ይዘን ነው እንጂ። እና አንቺ ለልጅሽ እንደምትሳሽለት አባት አንተም ደግሞ ለልጅ እንደምትሳሳለት ነው ትክክለኛ ፍቅር ያ እና እኔ በደንብ እንደውም የወለዱ ሰዎች በደንብ የሚገባቸው ይመስለኛል። እና ልጅህ ሲጨነቅ አንተ ምንም ሽጣ ለመክፈል መስዋዕትን የምትከፍልበት አምላክ ብትሆን ደግሞ አስብ። ማለት አንዳንድ ሰው ለልጁ ላለመድረስ አቅሙ ይዞት ወይ የገንዘብ አቅም የለውም ወይ የጤና አቅም የለውም። ሰው ትጨነቃለህ፣ ታዝናለህ። እግዚአብሔር እኮ ምንም የሚሳነው አምላክ አይደል። ገብቶሃል አይደል? አሁን በጣም ባለ አቅም ማለት በጣም ባለጸጋ የሆኑ ልጆችና ደግሞ ዝቅ ባለ ቤተሰብ ያደግን ልጆች እኩል አንጨነቅ ማለት ይሄንን ልብስ ምናምን ብሎ የሚጨነቀው ትንሽ ዝቅ አቅሙ ያነሰው ነው የሚጨነቀው። ስለ ምንድነው ማረገው ምናምን አባቴን አልጠይቀውስ እንኳን ደካማ ነው የሚለው ያ ልጅ የሚያስበው ሌላ ሀሳብ ነው ከነዚህ ልጆቹ በተቃራኒ ማለት። ለምን የአባቱን አቅም ያውቃል። አንተ እኮ የእግዚአብሔር ልጅ ነህ። ዝም ብለህ ስታስበው እኔ እኮ የንጉስ ልጅ ነኝ
ምን ይጎልብኛል ነው በጣም ምን ይጎልብኛል። እና በባዶ ኪስ እግዚአብሔርን እንደማመን መታመን የለም በባዶ ማለት ነው። እግዚአብሔርን ደግሞ በዜሮ ነው መታመን። ሁሉ ነገር ያለህ ጊዜማ እግዚአብሔር ያመሰግናሉ አምናለሁ ምንም አይሰራም። ባዶ ይሁን ከቀና ጭንቀት ገዳይ ነገር ነው፣ በጣም ገዳይ ነው። ሳታውቀው ውስጥን እየበረበረ ውስጥን እየቦጠቦጠ ባዶ የሚያደርግ የሆነ ሳለ ተስፋ እንድትቆርጥ ያደርጋል። ከሚወድህ ከምትወደው አምላክ ያጣላል። እና ካሁኑ መታከም፣ ጸሎት ማድረግ፣ ስለ ጭንቀታችን ንስሐ መግባት፣ ከዛ መጽሐፍ ቅዱስን ማንበብ። የኢዮብን ታሪክ ስታነበው ተስፋ ታገኛለህ። ሁሉ ነገሩን አጥቶ በእጥፉ እንደመለሰለት ስታይ ኢዮብን ከዚህ ወጣ አምላክ ማን ይንትላል። ሁሉ ነገር ሲበላሽ ለንግስ እንደሆነ ይገባል። ዮሴፍ እንግዲህ በገዛ ወንድሞቹ ተሸጠ። አስበው ይሄ እንዴት ነው ለመልካም ነው ልትል የምትችለው? አንድን ወንድሞቹ ለባርነት የሸጡትን ሰው አግኝተህ ለበጎ ነው ብለህ ታጽናናዋለህ? አይከብድም? ከዛስ ባሪያ እኮ ነው ባሪያ ሆኖ ኖረ። ከዛ የሆነ አገልጋይ ሆነ ደግሞ የጲስጢፋራ ከዛ የእሱ ሚስት ደፈረኝ ብላ አሳሰረችው፣ እስር ቤት ገባ። አሁን እንዴት ለበጎ ይሆናል? እስር ቤት የገባ ሰው አባቱ ከሚወደው ከሚበላበት ከሚጠጣበት ቤት ወንድሞቹ በገዛ ወንድሞች ተሽጦ ጉድጓድ ውስጥ ስንት ቀን ቆይቶ በጨለማ በባርነት ግብጽ ተሰዶ እስር ቤት ገብቶ መጨረሻ ላይ የግብጽ ንጉስ ሆነ። ከዛ የገዛ ወንድሞቹ መናን ምግብን ሊጠይቁት መጡ ወደሱ። ዮሴፍ ታሪክ በጣም እጅግ ያስገርመኛልና ወንድሞቹ እንደሆነ አየ፣ በፊቱ ሰገዱ። ልጅ እያለ በህልሙ ሲሰግዱልኝ አየው ብሏቸው ነበር የቀኑበት የጠሉት። ግን እግዚአብሔርን አረገለት፣ ንጉስ ሆኖ ሲሰግዱለት አሳየው። ዮሴፍ በዛ ሁሉ መንገድ ግን እግዚአብሔርን አልጠረጠረም። እንዴ እኔ ምን አደረኩት? ታመንልህ ነበር ወይ? ከወንድሞቼ እኮ አልበድልህም ነበር ምናምን ብሎ መከራከር ሲል ዝም ብሎ እግዚአብሔርን ያመሰገነ ይኖር። አለማማረሩ ለንግስና በቃ። በወንድም መሸጥም ለበጎ ሊሆን ይችላል። ባሪያ መሆን፣ እስር ቤት መግባት ያለ ጥፋት ዝም ብለህ ስታስበው ምን አድርጌው ነው እግዚአብሔርን አለተል ትችላለህ። ግን እኔ የምለው ንጉስ የሆንክ ቀን እግዚአብሔርን ቀና ብለህ ለማመስገን እንዲመችህ እባክህ አታማር ነው በቃ። እና ማለፉ አይቀርም፣ ሁሉ ነገር ያልፋል፣ ጭንቀት ያልፋል፣ ይፈታልሃል። ግን ያን ጊዜ ከእግዚአብሔር ጋር አልፈህ ከእግዚአብሔር ጋር ሐሴት ለማድረግ አሁን በጭንቀት ሰዓት የታመንከው እግዚአብሔር ያስፈልጋል። እና ጭንቀት በጣም ለእግዚአብሔር ሲምፕል የሆነ ነገር ነው። አንተን ለማሳረፍ እግዚአብሔር ምንም ማድረግ ግን መፈተኛም በዚህ በጭንቀት ሰዓት እግዚአብሔርን እንደምታምነው ለማሳየት ነው በጣም መጣር ያለብን። እና ደግሞ ትንሽ ከቆየ ጥሩ አይመጣም ነው እኔ የምለው። በቃ ተስፋ ወደ መቁረጥ ያስኬዳል። ለአንዴና ለመጨረሻ ጊዜ ህይወት ይበላሽ። ቀደም እንዳልኩ ህይወት ማለት አሁን እየኖርን ያለውን ህይወት ሳይሆን ከሞት በኋላ ያለው ህይወት። እሱን ቃጣ ምን ተስፋ አለ? እና በሲኦል ያሉ ነፍሳት ብቸኛው የሚመኙት ነገር ምን ይመስላል? ለትንሽ ደቂቃ ወደ ምድር መመለስ። ለምን? ንስሐ ለመግባት ታምናለህ ማለት አሁን አንተ በቃ ድልቅቅ ብለህ እየኖርክበት ያለው ናፕ እየወሰድክበት ያለው ሰዓት፣ ጌም እየተጫወትክ ፊልም እያየህ የምታሳልፈውን ደቂቃ በሲኦል ያሉ ነፍሳት ማለት የሚመኙት ብቸኛው ነገር አሁን አንተ ዘና ብለህ ማኪያቶ የምትጠጣበትን ሰዓት ነው። ወይ በጣም ወሬ የምታወራበትን ሰዓት ምናምን ኳስ አታረገውም እኮ ቢገባ ማለት እና መቼ እንደምትሞት በማታውቅበት ጊዜ እና የሚገባ ያኔ ነው። ያቺን ህይወት ላለማጣት ዛሬ እድሜህን በጭንቀት አታሳልፍ። እና እግዚአብሔር ካለንበት ነገር ሊያወጣን የታመን ቃል ገብቷል። አትጨነቁ በአንዳችን ያለው ደግሞ በአንዳች አትጨነቁ። ከእናንተ በላይ የሚያስብላችሁ ራሱ እግዚአብሔር አለ። እና የሆነ ከእግዚአብሔር ጋር መገዳደር ነው። በነገራችን ለራስህ ኦቨር ማሰብ ማለት የእግዚአብሔርን ቦታ ለማስለቀቅ መገዳደር። አንተ ራስን ከምትወደው በላይ የሚወድህ እግዚአብሔር አለ። እና ያንን አምነህ ከልብ ስታምን እርግጥ ነው የምትለው። የምር አንድ ኤክስፒሪየንስ ቢያደርጉት እንዴ በቃ ጭንቀት ቅልል እንደሚያደርግ